የሆነ አቅም ስላለ ይናገራል። እኔ ግን ያልኩህ እሷ ብቻዋን ላስላስ ያረጋች አስገብኝ ብለው ጨቅጭቀው ገቡ አይደለ? ገስት ላይ ጨቅጭቀው ከገቡ በኋላ ነው አንተ መናገር ጀመሩ። እዛ እየሰደቡሽ ነው ብለዋት ማለት ነው። እሷስ ምንም አላነሳች። ከዛችኛዋ ጋር ነው የምትጣላውና ጃፒ በእግዚአብሔር በቃ ፍታ በእናትህ ቀረበ ቤታ አንቺ እሺ አንድ ነገር ልንገርሽ አንቺ አማራ ነሽ ብዬ ማምነው ምንድነው ለአማራ አንቺ ወሬ ሪከርድ የምትባንጭ ቀማላም አይነሽ ውጣ ግም የግም ድግስ ማናባሽ ነው የሚወጣው ሂጂና የኔን ፎቶ እንደ እብድ እያንጠለጠልሽ ፖስቺ ለማኝ ተላላኪ ጥገኛ ዝምባ ቤታ አለቃቂ ሂጂና እዛ ተገረጅላት በሰራሽው ስራ እኛ እናከብርሻለን እኔ የሰውን ክሬዲት አለ እኔ እኮ አሁን በኔ ለኔ እናንተ ዛሬ አይደለም ጃፒ የምንተዋወቀው ቢጎሌ ነው ማቀቅ ገባ በጣም ቆይቷል እኔ እናንተ ስንተዋወቅ ማለት ነው ግን በቃ ጃፒ ፍታው ይሄን ነገር በቃ ተው በቃ ፍታ እሷም ሲጀመር ተናግራ አጣቀም በመሃል ሰዎች እየገቡ ነው የሚሰድቡ ምናምን ነገር እሱን የምታሰድብን እኔ አስቆማለሁ እንግዲህ ገብቶ የሚሳደቡ ካል አንተም እሷን ፍታት በቃ ፍቱ ወረጃፒ በእግዚአብሔር ስንት አንቺ ራስሽ ለምን አፈችሽ ቤት አንቺ ራስሽ ለምን አፈችሽ ስማ ይኸውልህ ጃፒ አዳምጠኛ ጃፒ አሁን ያንተ የሰው ጥል ይለያያል ያንተና የሷ ጥል አለ ምን አይነት ጥል አለ የኔ ምን አይነት ጥል በምን የተነሳ ነው ስንት ጊዜ ሙሉ በእንደዚህ አይነት ነገር ተጣላን ከዚህ በፊትም አዲስ አይደለም ገባ የስንት አመት ጥል ነው ምናምን ያንተ ግን ዝም ብሎ እንደ ቀልድ አንድ ሁለት እየተባለ ነው የተነቋቆራችሁትና ላይክ እዚህ የደረሳችሁ እንጂ ከዚህ በፊት ጓደኛው ናችሁ አታውቁ በስልክ አውርታችሁ አታውቁ ምን ብላ አታውቁ ይለያያል የሰው ጥድ ይለያያል ጃፒና በቃ ፍታ እንዴ በእግዚአብሔር ቤታ አንቺ ራስሽ ከማሜ ጋር ለምን አፈቺ እየለን አቦ ጃፒ አሁን እሱን ተዋጣጣን ሳበዛይ እኔን ፍታት ያለሽ አንተ ለምን እንደምልል እንገርካ የተጣላበት ነገር እንዴ የኔ ተጣላውበት ነገር እኮ በጌም ብቻ አይደለም ከዚህ በፊት እኮ 2 አመት ስንዋቀጥ የነበርን አዲስ ነገር አይደለም ገባክ የረጅም ጊዜ እንትን ነው አንተ ከጉቺ ጋር ጓደኛ ነበር ስልክ ትደዋወላለህ ትተዋወቃለህ ረጅም ጊዜ ምንም በቃ በቀልድ ነው የተጣላችሁት የሆነ በሆነ ነገር ብቻ እኔ በእንትና በኩማ ምናምን በቃ እሷም ነበር እኔ ግን አለፍኩክ ለምን ድሮ ስለምንተዋወቅ ባህሪን አውቀዋለሁ በቃ ገብቶሃል አይደለ ላይክ እኔ እናንተ ቢጎ ጀምሮ ነው የምንተዋወቀው ጃፒ ያውቃል እኔ አሁን ብረቅጠኝ ከዚህ በፊት ምንም የማይመስለኝ ለምንድን ነው ላይክ ያየውን ነገር ትናገራለህ እዛው ከዛ እኝክ ከብለክ ቀኑን ስታዘበዝብ ነገም ተመልሳት መጣም በሳምንት አንዴ ትመጣለች ዋለ ተረሳዋለ ምናምን ያን ስለማቅ ነው እኔ ብዙም ካንተ ጋር ግብግብም በፊትም አላረገው ኦልሞስት ላይክ 4 አመት እኔ ብዙ አመት ነው ማንቀቅ ስለዚህ እሷ ደግሞ ጉቺ ነው የተረዳችው የራሷ መንገድ ነበር ተጣላችሁ በቃ ፍቱ አንተን ከተናገረች እኮ እርገጣት ብያለሁ እኮ ጃፒ አንተን ላይክ ጃፒ ወይም ደግሞ ቤቷ እያስገባች የምታስነካ ከሆነ እርገጣት ከዛ በተረፈ ግን ለሰው ምናምን ተደረበ ጃፒ በቃ ይብራብና ቤቷ እኔ ለማንም ተደርብ ያርልም ቤቷ ስቴጅ ብሎክ ታረግሻለች ብሎክ ታስደርግሻለች አለቀ ስለዚህ እኔ ጠላቴ ደግሞ ጠላቴ ነው ገባሽ እሺ እሱን የደበረ አንተ እንዴ ማንም ሰው ታላመተሽ አሁን ለዛ ከሆነ እኔ ደግሞ ነግራታለሁ በአንተ ቤት ማለት ነው በአንተ ቤት ማን በሷ ቤት ሰው ስም የምትጠራ ከሆነ እኔ ለሷ ነግራታለሁ አንተም ደግሞ እንደዛ አታርግ በቃ ጃፒ በእግዚአብሔር እኔ ሁለታችሁን ስለማካችሁ ነው ጃፒ አንቺ ደግሞ እሺ ለምን ደማት የኔማ እንዲቀል አይደለም ጃፒ ቤተሰብ ላይ ምናምን በቃ ማይሆን ውስጥ ገብቷል ለዛ ነው ጃፒ አንተና እሷ ደግሞ ዝም ብሎ በኩማ ነው በቃ የተልከሰከሰ ነው ጥላችሁ ይሄ ጠንከር ያለ ምናምን ነገር አይደለም ጃፒ እንደዛ አይደለም በኩማ በቃ ኩማ የስ በኩማ ነው የተጣላችሁ ኩማ ነው እንደዛ ሳይሆን ሰዓቱ የተሰማን ተናገርክ እሷ ደግሞ ተናገረች በቃ በዛ ነው የተጣላችሁ እንደዛ አይደለም ይኸውልሽ እኔ ስራ ቦታ ሆኜ ኮሜንት ስጽፍ ቤቷ ገባሽ ኮሜንት ስጽፍ ረገጠችኝ እናንተ አይነት ወንድ ራሱ ሳይ አለች በጣም ነው የሚያስጠላኝ በቃ እናንተ አይነት ወንድ አለ ብዬ ራሱ በዚህ ምድር ላይ አላስብም አለች ወንድ እንዴት እንደሆነ ደግሞ ማየት አለባት አላስብም አላቅም በጣም እንዴት እንደምትቀፈይ ምናምን አረብ ሀገር ቁጭ ብላ አስቢ እኔ ሰለጠነ ስራ ስለነበር ገባሽ እሱን ጃፒ ተው ግን እኔ ማለት አቡሽ ደግሞ ክብር ያለተው አጀንዳ ከፈለግንኛ በየቀኑ አጀንዳ ከዛ አንተም ደግሞ አንተ ሳስተረፍካት እንዴ ጃፒ አንተም ረግጣታል እኮ ጃፒ ተው እንጂ
ሁለታችሁ በቃ እንትን ብላችሁ ሜታይቶኛለሽ አንቺ አሁን በቃ እኮ ጃፒ ብታ አንተ እኔ መቼ ነው በእግዚአብሔርን ጋይስ እኔ እኮ አሁን ድሮ ጃፒን ብታውቁት አርባር ወይ ውዱ የሆነ ቀን ነው የሚመጣው ይናገራል። ከዛ በኋላ ሳምንት ሙሉ አታዩትም ይመጣል። እኔ ምን አሁን ከዚህ በኋላ ሙሉ ሰዓቴን በቃ ተውጃቸዋለሁ። የሚረብሹኝ ኢትዮጵያውያኖች ስላሉ እነሱን ለማስተማር እረፍት አሁን ሰዎች አንተን እንደማያውቅ ይኸውልህ፣ አንተ ሰዎች አሁን ጉቺ ምናምን ይላሉ። አንተን እንደማያውቅ አሁን ያወቅኩ ነው የሚመስላችሁ ነው። እኔ ጃፒን ቲክቶክ ሳልጀምር በፊት ነው የማውቀው። ረጅም ቢጎ ላይ አብረን ስንረጋገጥ የነበርን አውቀዋለሁ። ጉቺንም ደግሞ አውቃታለሁ። የሀገሬ ልጅ ናት። ቤታ በስራቷን ተወዘውዝልኝ ነበር በውስጥ ደውላ በፊት እኔ አልፈልግም ብያት እንጂ ጥሩ ቂጥም እንዳለ እንኳንም ተናገርክ። ሰርጀሪ ያለ መሆኑን ትላለህ እና ጋይስ ሁለቱ መሀል እኔ ገባችሁ ደብሮኝ ነው። በቃ ሁለቱንም ስለማውቃቸው ቤታ ለምን ጉቺ እንዲያት ነው ለምን ለጉቺ ተደርቤ እሱን ሰድባለሁ ለሱ ተደርቤ እሷ ለምን እንደዛ አደርጋለሁ? ሁለቱንም አውቃቸዋለሁ። በቃ ከተስማሙ ይስማሙ፣ ካልተስማሙ ደግሞ ካልተታረቁ ማውራት ካልቻሉ ደግሞ በቃ ተከባብረው እሷም ሳትደርስበት እሱም አይደርስባት። ማሜ እህቴ ነች እኮ ማነሽ ቤት መብት ነው። እኔ አሁን በሱ አልቃወምም። አንቺም እህቴ ነሽ። አንቺንም እወድሻለሁ፣ ማሜንም እወዳታለሁ አውቃለሁ እኮ ግን ጃብዬ በእግዚአብሔር በቃ በእግዚአብሔር እኔ በውስጥ ላውራ በቃ በእናትህ እንደው እኔ ጨነቀኝ እግዚአብሔርን። ጃብዬ እሷ ብላኝ አይደለም እሷ ማንም ሰው ነው ያላቀኝም፣ ግን በቃ የማየው ነገር ስለደበረኝ ነው። በእግዚአብሔር እኔ ሁለቱ ይፈሳፈሱ እኮ ችግር የለብኝም፣ ሴቶች ናቸው። ተው እሷን ቤት የሚገቡ ወንዶች አሉ። ማነው እነሸጋው ምናምን እኔም ተውላለሁኝ በቃ እሷ ምን አባቱ ያመጣል ልቅም ካሚኔን ይችሉኛል እንዴ? ኖ አይደለም ጃፒ አይደለም እሱ አይደለም ልክ አንተን ሲሳደቡ አንተ ደግሞ እሷ ላይ ነው እንትን የምትለው። ስለዛ እነሱ እውነት ከወደዷት ያቁሙ በቃ። መውደድ እንደዛ ነው። ሰውን እየጠሩ በቤቷ መርገጥ ሳይሆን መውደድ ተይ ማለት ነው። ያ ነውና በቃ እሺ ጃፒዬ በማርያም እና አልቅሱ ኮሜንት ለነገሩ ኮሜንት ላይ ተቃቀና አነስተኞችን አላይ ምን በእንደዚህ ገና በገባውበት ቤት ሁሉ ማለት ነው ፍቅር ነው የሚሰጠኝ። ይታያችኋል ተሳዳቢ አንዳንድ ጭራሮ ለቃቃሚ ከቂጤ ስር ማጣፉ አያችሁ እድሜ ልካችሁን በእኔ ቪዲዮ እንደፈመሳችሁ እንዳለቀሳችሁ እኔን እኮ እንደ ጣዖት ነው ይዛችሁ የምትዞሩት። ስሚ አንዳንድ ሰዎች ብትጠላም ብትወድም ይዘጥራል። ግን ይሄንን ፍቅር ተመልከቱ። በገባው ቤት ሁሉ ይሄን ነው ፍቅር የሚሰጠኝ። ስሚ ቤታኒያ ልጠይቅሽ፣ አንዳንድ ሰዎች አንተን ፌመስ አናረግም ይላሉ። እኔ ፌመስ ለመሆን የምፈልግ ሰው እመስላለሁ? ቤታ መሆን ብፈልግ አልሆንም። ሰው የለም ጦርነት ከኔ በላይ የሚያነሳለ። አዎ ግን በቃ ጃፒው ስትጣላ ስንት ጉድ ትባባላለህ። እኛ እኔ ፌመስ መሆን በፍጹም አልፈልግም። ለምን ሰዎች ሲያሞግሳችሁ ወየውላችሁ ይላል የመጽሐፍ ቅዱስ ቃል እና ያን ነገር ስላነበብኩኝ ልክ ሰዎች የሆነ ነገር ጥፍት እላለሁ። ቤታ ይሄ ነው እኮ መከራሽ ላይ መከራሽ ይሄን ቆርቆሮ አጠጣላልኩ መረተው ጃፒ እግዚአብሔር ቤታ ያንቺ መከራ ይሄ ውስቲ ስቃይሽን አሁን ሰዎች ስላዩሽ ሰዎች ስለተከተሉሽ ያለብሽን መከራ ድብደባ ይሄንን ሁሉ በቃ ግን ጃፒዬ እሺ በዛ አይወለ በዛ አይኖ ተቋቁም ያለ በዛ ልክ ደግሞ ማለት ነው ጃፒ ማየት ያለብኝ ደግሞ ስንት ሰው ይወደኛል። አሁን ልጥቃ የሚሳደቡ ሰዎች ለማየት ይከብደኛል። ለምን ጭራሽ ኮሜንቱን ስፓም አድርገዋታል። ተመልከተው ቤታ ልብ ነው በቃ ሞልቷል። ገባ ይሄም የሚወደኝ ደግሞ ሰው ደግሞ አለ፣ የሚያከብረኝ አለ፣ ቀን ከሌሊት ለኔ የሚቆም አለ፣ ሰፖርት የሚያደርገኝ አለ። አይተሃል ቤቴ ስመጣ እድሜ ልካቸው እንደባረኩኝ ነው። ደርቆ ቤቴ አያውቅም። የሚወደኝ ነፍ ነው። እሱን ለምን አላይም ነው ምን እንጂ እኮ እንደሚሰድቡኝ ሰዎች ቢሆንም ማኖሩ እኔ አንድ ደቂቃ እኮ ጃፒ አልቀመጥም። ሰው ነኝ ገባ ይሰማኛል ማለት ይላል። የቤታ ቡችላ ላይ ይሉኛል የሆነ ቦታ ላይ ሲሄድ በኮሜንት እኮ እነዛ ለምን የሚሉ ሰዎች እኮ እኔ ነኝ አንቺ ቡችላ መሆነው እኔ እኮ ጃፒ ስንት ጊዜ ሙሉ ረቅጦኝ ጃፒን ስለተረዳው ትቼዋለሁ። ለምሳሌ በቁማም ረቅጦኛል ነው ብዬ ነው ተውኩህ እንጂ ቁጭ ያልተረጋገጥኩም ገባክ አቃለው ባህሪን አውቀዋለሁ። ዳስ ዋይ እንጂ ሌላ ምንም ነገር ቤታ ቡችላ ለሚሉት እዚህ ጋር መልእክት አሰራ እኔ ቡችላ ምናምን የምትሉት እኔ እናንተ ናችሁ ለኔ ቡችላ። አንተ ደግሞ በሉይ ነው እኮ ቲክቶክ ላይ አሁን ያልተረዳው ይያሉ ነገር ስትል ማለት ነው በሉይ ነው እኮ የምትለው ኖ እንደ እህት ማንኛውም ሰው ጆከር በወደቀበት ሰዓት ከጎኑ ቆም ያለው ቤታም ደግሞ ሰዎች ሲነሱባቸው ከማንም ጎን ቆማለሁ።
ሆ ብለህ መምጣት የለብህም። ሆ ብለህ ስትመጣ እኔ ከምትመጣበት ሰው ጎን እቆማለሁ። ቤታ ብቻዋን ህዝብ ነች። እኔ አንድ ነገር የምናገረው እኔ ራሴ ብቻዬን ህዝብ ነኝ። ብቻዋን ቆማ ቤታ ህዝብ ነች። ምንም ነገር ብታደርጓት አትጥሏትም። በዚህ ሰዓት በቃ የሆነ ሌላ ዓለም ላይ ወይ የሆነ ሶስተኛ ዓለም ስንፈጠር ምናልባት ወድቃ ልናገኛት እንችላለን እንጂ በዚህ ሰዓት አትጥሏትም። ስለዚህ አርፋችሁ ነው መቀመጥ ያለባችሁ። እኔ የራሴ ጓደኞች፣ የራሴ የምታወሩኝ ሰዎች የምትሰሩት ሴራ አውቀዋለሁ። ይሄ ነገር አይሆንም። በቃ አንድ ሰው ጊዜ እንጂ የሚጥለው ሰው አይደለም የሚጥለው። በዚህ ሰዓት ቤታን ሰዎች ይወዷታል፣ እንደፈለገች ትሁን፣ አያገባኝም። የቤታ ቡችላ ምናምን የምትሉት ደግሞ ማን ብዙ ቦታ ኮሜንት ይሉኛል ሰው ቤት ስገባ፣ እናንተ ከካሞች እኔ ማንም ቡችላ አሉ ነው። እኔ ራሴ ስራ ሰርቼ የምኖር ሰው ነኝ። ምረቀማላም እዚህ ስለምናት ጃፒ አታብራራላቸው ጃፒ አታብራራላቸው። ከቲክቶክ አንድ መረዳት ያለብን ምን መሰለ ጃፒ፣ ነገሮችን የምታሰፋቸውም የምታጠባቸውም አንተ ነህ። እኔ አሁን ለምሳሌ የሆነ ነገር አጀንዳ ሲመጣ ያንን አጀንዳ አንተ ካራገብከው ይራገባል። ዝም ኢግኖር ካረከው ማንም ሰው አይቆሰቁሰውም። አሁን አንተ እንደዚህ ቡችላ ምናምን ትላለህ አይደለ? ይሄ ነገር ይደብረዋል ብለው ላይክ ዊክነስን አታሳይ ለሰው። በቃ የሚደብርን ነገር አታሳይ። ላይክ ቢደብርም እንደማይደብር ሆነ ነው መናገር ያለብህ። ከዛ ሰልችቷቸው ማወቅ አለባቸው ነው እነዚህ ምናምን ዝም ብለህ ብትለፈልፍ እኔ ደንቆሮ ነው ማድረግ። እያንዳንድ መስሜን አድርጌ ነው የመጣው። ቪዲዮ ከፍቼ እኮ ነው የማወራችሁ። እኔ ቤታም ቪዲዮ ከፍቶ የሚያወራ ሰው ባይዘው እኔ ሪስፔክት አለኝ። ራሱን መስዋዕት አድርጎ ነው ቪዲዮ ሰው ልጅ የሚከፍተው። አሁን አምጥተው የሆነ ነገር ይላሉ። በጣም ብዙ ነገር የማይገባባችሁ ነገር የለም። ሰዎች ከተከተሏችሁ እቺ ልጅ አሁን እኔ የፈታዎች ለመሰለሽ ቤታ ሁሉም ህዝብ ተነሳብሽ። በቃ መፈመስ እኮ ችግር የለም። እሱን እኮ ነው የምልህ። ሰው ሲወድ ስትፈምስ ስትታወቅ ሁሌም ጠላት አለ። እና ጃፒኒ ገንዘብ ነኝ እንዴ? ሁሉ ሰው ሊወድህ እኮ አይችልም። ጠላት አለ፣ ኦፍኮርስ ጠላት አለ። ጠላት ሲኖር ደግሞ ከፍ ትላለህ። አሁን ያ በዚህ እናት ምናምን ብለው ሙድ ሊይዙ ሲሉ ሞር የሚወደኝን ህዝብ ነው ያየሁበት። እና እኔ እነዚህ ሰዎች ምንም አይመስልኝም። አንተ ግን በቃ ከጉቺ ጋር እንድፈታ ብቻ ነው ጃፒ። ያንን ነው ፈልገው እኔም እሷ በቤቷ እነዚህ የሚገቡትንም በቃ ይሄን ልነግርህ ነው ጃፒ። በቃ ተዋቸው። በውስጥም እጽፍልሃለሁኝ። በቃ በእግዚአብሔር ጃፒ የደበረኝ የትን ንግባ እንዴ? የትን ንግባ? እግዚአብሔርን የትን ንግባ? የማውቃችሁ ሰዎች ቤት አሁን አንተ ቅድም ተው እያልኩ ነበር፣ አሰደብሽኝ ትላለህ። እዚህ ስመጣ ደግሞ ጉቺ እየተሰደበች እዛ በግሩፕ እየሰደቧት አንቺ እዚህ ተውት ያለሽ ይሉኛል። እንዴ ምን የምታውቀው ሰው ሲሆን ይከብዳል ጃፒና እዛ ቁጭ ብለሽ እዚህ ጋር ሆነሽ ምናምን ታዋርኩኝ ታውስ እንኳን ተው አይደለም ድምጼንስ ማን የሚሰማ አለ? ጉቺ ናት እኮ እየሰማችኝ የነበረው። ሌላዎች ይጮዋሉ። ኧረ ተረጋጋ ብዬ ነው ተው ያልኩት እኮ። ተው እኮ ማለትም የለብኝም ጃፒ። አወራለሁ ጃፒ። እሺ በቃ ምንድነው ደግሞ የለጠፈው? ሀሳቤ እነዚህ ሶስት ሰዎች ተደራጁና ለጌም ሲሉ ዘመድ ሆኑ። ማሜ የሚባል አንድ ወረሞ ሰብስበው እያሰደውኝ ነበር እኔን። አሁን እነዚህ አሁን ጆከር አለ፣ ከላይ ደግሞ ሰይድ ወረባቦ አለ። ይህ ማሜ የሚባለውን አስገብተው እኔን ያስረግጣሉ። አንድ ያማራውን ልጅ ትክክለኛ በእናቴም በአባቴም አማራ የሆንኩትን እነዚህ ዲቃላዎች። ይሄ ሰይድ ወረባቦ እኔ ኦሮሞ ነኝ እያለ የሚናገር ገባችሁ? ይህንን የገቢ ምንጫቸውን አደረቅኩባቸው። ድርቅ ነው ያረግኩባቸው። ማድረቅ ብቻ አይደለም። አንተ ሸለፈታ ምን ልትል ነው የምትመጣው? አንተ አሽቃባጭ ሬሳ ምን ልትል ነው የምትመጣው? ሰማጅ አብዲ በጣም የሚገርመኝ ቆይ አብዲ ምን ልትል ነው የምትመጣው ነው የምልህ። አብዲ ቆይ ያወራል። ቆይ ጊዜ ሰጥተነው ወደ ሀሳቤ ይገባል። አብዲ ቆይ ጃፒ ምን ላይ ነበር ታዋቂ ስትሆኑ ወየውላችሁ የሚለው ስጥቅስ እኔም እንደፈራው እና ፌመስ እንዳሉ እንድጠነቀቅ ጥቅሱን ቦታውን ብነግረኝ።
ነብላላ አንተ ታሾፋለህ በሃይማኖት የምታሾፉ ሰዎች ከኔ ጋር መግባባት አትችሉም። አንድና ለኔ ፖይንት ሙጃፒ ይሰማል እንደምታስወጣኝ አውቃለሁ። ኖ እኔ አላስወጣም። ጆከርና ሰይድ ወረባቦ የሚባለው ለምን ጌም ተጫውተን ጊፍት አልተሰጠንም በሚል ማሜን አስገብተው እኔን ሲያሰድቡ ነበር። ከዛ በኋላ ደግሞ ሄዱና ኦሮሞ ምናምን እያሉ ማህበረሰብ ይሳደባሉ። ይኖ ያኛው ሁለት ጥያቄ አለኝ በእነሱ ላይ ትሄድባቸዋል። ጃፒ ሁለት ጥያቄ አለኝ። ሁለቷን ጥያቄ እስኪ አስተናግደኝ። እኔ ችግር የለውም ጠይቅ። የመጀመሪያ ጥያቄ ራስን ችለህ መቼ ነው የምትመጣው? ማለት ሰው ላይ ተለጥፈ የሰውን ስም አንስተህ ለሰው እንደገና ጠበቃ ቁመህ ትመጣለህ ሚዲያ ላይ። አንድ ራስን ችሎ መምጣት መልካም ነው የሚል እምነት አለኝ። ሁለተኛ ጥያቄ ደግሞ የቅናት መንፈስ አለብህ እና ጌም መጫወት ከፈለክ እንደማንኛውም ሰው በቪዲዮ ትወጣለህ። እውነት ነው እናውቃለን። እንደነሱ በቪዲዮ ተኳ አንተም ጌም መጫወት ትችላለህ። እስኪ እነዚህን ሁለት ጥያቄዎች እስኪ መልስልኝ ከመልካም ጋር። አንደኛ ችግር የለውም ቅናት ለምትለው እኔ በእነዚህ በከብት እንዴት ሰው ይቀናል? እኔ ከነሱ በላይ እኮ ህይወት የምኖር ሰው ነኝ። ያለሁበት ሀገር ፈታ ዘና ብዬ ዝንጥ ብዬ የምኖር ሰው ነኝ። እንደነዚህ ከብት አይደሉ፣ ለማኝ አይደሉም። ለማኝ ሆነ ቢሆን በለማኝ ትቀናለህ ይላል። አሁን ቅናት የምትለው እኔ በየትኛው በልመናቸው ነው የምቀነው? እባካቸው አንድ አበባ አንድ ፍላወር ስጡኝ በሚለው ነው የምቀነው? ምንድን ነው የሚያስቀናኝ ነገር? ሁለተኛ ነገር አማራ እያሉ ይመጣሉ። ማንነታቸው ግን ሲገለጥ እነ ሰይድ ወረባቦ ሄደው የኮሪደር ልማት ተሰራ እንደዚህ ተሰራ ብለው ይመጣሉ። ከዛ ሶስተኛ ደግሞ ጆከርና ሰይድ ወረባቦ ማሜ የሚባለውን ፕሬዚዳንት ነኝ የሚለውን አስገብተው እኔን የአማራውን ልጅ ያሰድባሉ። ቅናቴ የቱ ጋር ነው? አንተ ከብት ጥሩ ነዋሪ ከሆንክ ደግሞ ኑሮህን አሳየን እስኪ። ጀርመን አውሮፓ ነው የምትኖረው፣ ሁሌ ተደብቀ ነው የምናየውና እስኪ ኑሮህን እስኪ ያሳየን እስኪ ጃፒ። ከዚያ በኋላ እንመን ማለት የተንደላቀቀ ነው ምን ላሳይ? እንደማንኛው በቃ ኑሮህን አኗኗርህን የስራ ቦታህን ምናምን እስኪ ያሳየን ጃፒ። ተደብቀ በሳምንት አንዴ ይመጣል ስማ፣ እዚህ አሁን ይኸውልህ ደደብነት አረብ ሀገር አይደለም። አዳምጥ አሁን ጠየቀሃል፣ አዳምጥ። እኔ አረብ ሀገር አይደለም ያለሁት፣ ኢሮፕ ላይ አይደለም ስራ ቦታ ልታሳይ ከአጠገብ ያለውን ሰው ቀርጸ ሳታስበው ሚዲያ ላይ ካወጣኸው ከሶ ማለት ነው ያስጠይቃል። ምን ለማለት ፈልጌ መሰለህ? አንድ በአንድ በሆነች ክላስ ውስጥ ነው ገብተህ ሁሌ የምትጨቃጨቀው። ሁሌ በቃ ጥሩ ስራ እንዳለ የመንግስት